ሆሳና ማለት ምን ማለት ነው? ለምንስ እናከብራለን? ጌታችን መድኃኒታችን ኢየሱስ ክርስቶስ የታሰረችውን አህያ ፈታችሁ አምጡልኝ ያለ ስለምንድን ነው? ለምን አህያን መረጠ? በሆሳና ዕለት በእጃችን እንደ ቀለበት ማሰራችን የምን ምሳሌ ነው? ጌታችን ወደ ኢየሩሳሌም ሲገባ ዘንባባ የመነጠፉ ሚስጥሩ ምንድን ነው? ትልቁ አህያ የምን ምሳሌ ናት? ውርንጭላዋስ የምን ምሳሌ ናት? ስለ በዓሉ የመጽሐፍ ቅዱስ ማስረጃ ምንድን ነው የሚለውን እነዚህንና ሌሎች ትምህርቶችን በዚህ ቪዲዮ እናያለን። የተከበራችሁና የተወደዳችሁ ውድ የኦርቶዶክስ ልጆች እንኳን ለሆሳና በዓል በሰላም በጤና አደረሳችሁ አደረሰን። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ከዘላለማዊ ሞት የማዳን ሥራ ለመፈጸም ጥቂት ቀናቶች ሲቀሩት በነቢያት የተነገረውን ትንቢትና በብሉይ ኪዳን የነበረውን ምሳሌ ይፈጽም ዘንድ በአህያይቱና በውርንጫ ላይ ተቀምጦ ወደ ኢየሩሳሌም ሲገባ ደቀ መዛሙርቱና ብዛት ያለው ሕዝብ ሆሳና በአርያም እያሉ በመዘመር ሰማያዊ አዳኝ መሆኑን መስክረው ተቀብለውታል። ሆሳና ማለት መድኃኒት ወይንም ደግሞ አቤቱ አሁን አድን ማለት ሲሆን ይህ የዐቢይ ጾም ፋሲካ አንድ ሳምንት ሲቀረው የሚከበረው የጌታ በዓል ከ9 አበይት በዓላት መካከል አንዱ ነው። በሰሞነ ሕማማት ጸሎተ ፍታት፣ ጸሎተ አስተርዮ ስለማይፈጸም ጸሎተ ፍታትና አስተርዮ የሚደረገው በዚህ ዕለት ነው። በነቢዩ ዘካርያስ ምዕራፍ 9 ቁጥር 9 የተነገረው የትንቢት ቃል ይፈጸም ዘንድ ከደቀ መዛሙርቱን ሁለቱን ጠርቶ በፊታችሁ ወዳለች መንደር ሂዱ፣ በዚያም የታሰረች አህያ ውርንጫም ታገኛላችሁ፣ ፈታችሁ አምጡልኝ አላቸው። አህያዋም ከነውርንጫዋ ነፃነቷን ተገፋ የለመለመ ሳር እንዳትበላ የጠራውን ውሃ እንዳትጠጣ ታስራ እንደነበር ሁሉ የሰውን ልጅ ለ5500 ዘመን በሰይጣን አገዛዝ ስር ወድቆ ነፃነቱን አጥቶ ጸጋውን ተገፎ ክብሩ ተጎሳቅሎ በግራ አጋንንት ይረገጥ ነበር። ታዲያ ነቢዩ ቀደም ሲል ስለ ክርስቶስ ነፃ አውጭነት ሲናገር ለታሰሩት መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ የተጠቁትንም ነፃ ወጣ ዘንድ ልኮኛል የሚለውን ቃል ለመፈጸም አዳምና ልጆቹን ከኃጢአት እስራት የሚፈቱበትና ወደ ቀደመ ክብራቸው የሚመለሱበት ጊዜ እንደደረሰ ለማስረዳት ፈታችሁ አምጡልኝ አላቸው። ይህም በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድር የምትፈቱት በሰማይ የተፈታ ይሆናል ብሎ ስልጣነ ክህነትን የሰጣቸው ሐዋርያትንና ከእነርሱም በኋላ የሚነሱ ካህናት ሰዎችን ከኃጢአት እስራት እየፈቱ ነፃ እያወጡ ወደ እርሱ እንዲያቀርቡና ለእግዚአብሔር መንግሥት የተገቡ እንዲሆኑ የተሰጠ ኃላፊነትን ያመለክታል። በዓለማችን ላይ ለክብር መገለጫ የተከበሩ ሰዎች የሚቀመጡባቸው የተለያዩ እንስሳት ቢኖሩም በዚህ ዕለት ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀመጠባት አህያ ነበረች። ለዚህም የተነገረው ትንቢት ነበር። ትንቢቱ እንዲህ ይላል፣ እነሆ ንጉሥሽ ጻድቅና ዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጫይቱም ላይ ተቀምጦ ወደ አንቺ ይመጣል የሚለው ቃል ይፈጸም ዘንድ ነውና። በብሉይ ኪዳን ዘመን የነበሩ ነቢያት መጪው ዘመን የመቅሰፍት፣ የመዓት፣ የመከራ ዘመን መሆኑን ለመግለጽ በፈረስ ላይ ተቀምጠው ዘገር ነጥቀው ሲታዩ የሰላም፣ የደስታና የምሕረት፣ የቸርነት ዘመን ሲመጣ ደግሞ ነጭ ልብስ ለብሰው በአህያ ላይ ተቀምጠው መነሳንስ ይዘው በአደባባይ ይታዩ ነበር። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ሥርዓተ ነቢያትን በመጠበቅ ሕዝቡም በሚያውቀው ትውፊት በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ በመስቀል የሚፈርስበት የእግዚአብሔር ምሕረት ለሰው ልጅ ሊሰጥ የተቃረበበት ጊዜ መቃረቡን ለመግለጽ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ገብቷል። ጌታችን በክብር ሆኖ ወደ ኢየሩሳሌም ሲገባ የፋሲካን በዓል ለማክበር ከየሀገሩ የመጡ ከሞተና ከተቀበረ በኋላ በአራተኛው ቀን ጌታችን ከሞት ያስነሳውን አልዓዛርን ለማየት ሲሰበሰቡ ብዛት ያለው ሕዝብ የዘንባባ ዝንጣፊና የለመለመ ቅጠል በመያዝ ልብሳቸውን በየመንገዱ በማንጠፍ በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያም ክብር እያሉ ሰማያዊ አዳኝ መሆኑን አውቀው ታላቅ በሆነ አቀባበል ተቀብለውታል። ጌታችን ወደ ኢየሩሳሌም ሲገባ ዘንባባ የመነጠፉ ሚስጥርስ ምንድን ነው ብለን ስጠይቅ ዘንባባ አብርሃም ይስሐቅ በተወለደ ጊዜ ደስ ብሎት ዘንባባ ይዞ እግዚአብሔርን አመስግኗል።
ሁለተኛው ደግሞ ዘንባባ ደርቆ እንደገና ሕይወት ይዘራል፣ የደረቀ የምታለመልም አምላክ ነህና ሲሉ ነው። ሶስተኛው ደግሞ ዘንባባ የሰላም ምልክት ነው፣ አንተ የሰላም አምላክ ነህ ሲሉ ነው። አራተኛው ዘንባባ የመነጠፉ ሚስጥር፣ ዘንባባ የደስታ መገለጫ ነው፣ አንተ ደስ የምታሰኝ ሐዘናችንንም የምታረቅልን አምላክ ነህ ሲሉ ነው። ሌላው ደግሞ ዘንባባ እሳት አይበላውም ለብልቦ ይተዋል እንጂ ጌታም አንተ ባህሪ የማይመረመር ነው ሲሉ ነው። ሕዝቡ ጌታችንን ልብሳቸውን እያነጠፉ ተቀብለውታል። ልብሳቸውን ማንጠፋቸው ለክብሩ መገለጫ ነው። ልብስ አይቆረቁርም፣ ጌታ የማትቆረቁር ሕግ ሰራሁላችሁ ሲል ነው። ሌሎችም 3 አይነት ቅጠሎች ማለትም የዘንባባ ዛፍ፣ የቴምር ዛፍ እና የወይራ ዛፍ አንጥፈውለታል። ዘንባባ የሰላም፣ የደስታ፣ የድል አድራጊነት ምልክት ነው። አብርሃም ኮሎዶጎሞርን ድል ባደረገ ጊዜ የዘንባባን ዝንጣፊ ይዞ እግዚአብሔርን አመስግኗል። ዮዲት ኮልኒፎስን ድል ባደረገ ጊዜ የዘንባባ ዝንጣፊ ይዛ ድል አድራጊነቷን ገልጻለች። ጌታችን መድኃኒታችን ኢየሱስ ክርስቶስን ሰይጣን ዲያብሎስን ድል የሚያደርግበት የሰው ልጅ ከሰይጣን አገዛዝ ነፃ የሚያወጣበትንና የሚያድንበትን ጊዜ ተቃርቦ ነበርና ድል አድራጊነቱን ለመግለጽ ዘንባባ ይዘው ሆሳና በአርያም እያሉ አመስግነውታል። ከሚጠቡና ከሕፃናት አንደበት ምስጋና አዘጋጀህ እንደተባለው አፋቸውን ያልፈቱና በእናታቸው እቅፍ ያሉ ሕፃናት ሳይቀሩ አመስግነውታል። ሆሳና ማለት መድኃኒት ማለት ነውና መድኃኒት መባል ለአንተ ይገባል እያሉ አመስግነውታል። ወደ ኢየሩሳሌም በቀረበ ጊዜ ከተማዋ ተጨነቀች፣ ታወከች። የፊቱ ብርሃን ከፀሐይ ይልቅ ሲያበራ አይታ የሕፃናቱን ደማቅ ምስጋና ሰምታ ደስ ሊላት ሲገባ ታወከች። አይሁድ የካህናት አለቆች ከሕዝቡ መካከል ይህ ማን ነው የሚለው የማጉረምረም ድምፅ ይሰማ ጀመር። ምስጋና የባህሪው ገንዘቡ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በእግዚአብሔር ስም የመጣ እግዚአብሔር ሆኖ ሳለ አይሁድን እጅግ አወካቸው። በአርያም በሰራዊተ መላእክት የሚመሰገነውን በባሪያው መልክ በትሕትና የተገለጸውን የእርሱ መመስገን የአይሁድን ቁጣ ነደደው። ሕዝቡን ዝም ለማሰኘት አይሁድ ደከሙ፣ ጣሩ። ነገር ግን በነቢየ እግዚአብሔር ቅዱስ ዳዊት በትንቢቱ እንደተገለጸው ከሕፃናትና ከሚጠቡ ልጆች አፍ ምስጋና አዘጋጀ ተብሎ እንደተነገረው ለራሱ ምስጋናን አዘጋጀ። ብዛት ያለው ሕዝብ ከፊትና ከኋላ ሆኖ ሕፃናት ሳይቀሩ ሆሳና እያሉ ሲያመሰግኑ ያዩ ፈሪሳውያን በቅናት መንፈስ ተቃጠሉ። ለራሳቸው ክብር ሲጨነቁ የጌታ ክብር አልታያላቸው። ለራሳቸው ክብር፣ እውቀትና ዝና የሚጨነቁ ሰዎች የእግዚአብሔር ክብር አይታያቸውምና፣ ስለዚህ እርሱን ለማመስገን አልታደሉምና የእነርሱ አለማመስገን ብቻ ሳይሆን በሌሎች በመመስገኑ በቅናት መንፈስ ተቃጠሉ። የሚያመሰግኑትንም ለማስቆም ደቀ መዛሙርትን ገሥጻቸው አሉት። ዛሬም በዘመናችን ፈሪሳዊ የሆነ ባህሪ ያላቸው ከእግዚአብሔር ክብር ይልቅ የራሳቸውን ክብር የሚያስቀድሙ ሆዳቸው አምላካቸው የሆነ ክብራቸው በነውራቸው የሆነ በአመፅና በሽንገላ የተሞሉ በግብር ፈሪሳዊ የሆኑ ሰዎችን ከቤተ መቅደስ ጀምሮ እስከ አውደ ምሕረት ማየት እየተለመደ ነው። ምንም እንኳን ጸሐፍት ፈሪሳውያንና መምህራን ሕፃናቱን ደቀ መዛሙርቱን እንዳያመሰግኑ ለማድረግ ቢፈልጉም ጌታ ግን እነርሱ ዝም ቢሉ የቢታንያ ድንጋይ ይጮሃሉ ብሏቸዋል። በሆሳዕና ዕለት በእጃችን እንደ ቀለበት ማሰራችን የምን ምሳሌ ነው? የመጀመሪያው ጌታ ለአዳም የሰጠው ቃል ኪዳን ለማስታወስ ሲሆን ከልጅ ልጅ ተወልጄ አድንሃለሁ ያለውን የተስፋ ቃል ለማስታወስ ቀለበት እናስራለን። ሁለተኛው ደግሞ ጌታ ለእመቤታችን የገባላት ቃል ኪዳን ተምሳሌት ነው። ሶስተኛው ደግሞ እንዲሁ ጌታችን ለእስራኤላውያን የሰጣቸው ቃል ኪዳን ተምሳሌ ሲሆን በአራተኛ ደረጃ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምን ከሰይጣን ግዛት ነፃ እንዳወጣው ሁሉ እኛም ከሰይጣን ግዛት ከመከራ ነፍስ፣ ከመከራ ስጋ፣ ከክፋት፣ ከኃጢአት አውጣን፣ ማረን፣ ለንስሐ ሞት አብቃን፣ ከቤት አትለየን፣ እንደ ቸርነት ይቅር በለን ብለን ቃል የምንገባበት ነው። ታዲያ በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ የታሰረችውን አህያ ፈታችሁ አምጡልኝ ብሎ እንድትፈታ እንዳደረገ ሁሉ እኛም የሰው ልጆች ከኃጢአት ከበደል እስራት ተፈተን ወደ እርሱ እንድንቀርብ ይፈልጋል። ሆሳና በአርያም እያሉ ለጌታችን ክብር እንደሰጡት ሰዎች እኛም ሁልጊዜ እግዚአብሔርን ለማክበር እና ለማመስገን መሰለፍ ይኖርብናል። እግዚአብሔርን አመስግኑ፣
ስሙንም ጥሩ፣ በአሕዛብ መካከል ስራውን አስታውቁ፣ ስሙም ከፍ ከፍ ያለ እንደሆነ ተናገሩ። ታላቅ ስራ ሰርተዋልና ለእግዚአብሔር ተቀኙ፣ ይህንን በምድር ሁሉ ላይ አስታውቁ ተብሎ በትንቢተ ኢሳይያስ ምዕራፍ 12 እንደተነገረው ስሙን አመስግነን ክብሩን ለመውረስ እንዲያበቃን የአምላካችን ቅዱስ ፍቃድ ይሁንልን።